ሰላም የተወደዳችሁ የሪሳት ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 27 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹም በቅድሚያ ህወሓት በትግራይ ህዝብ ላይ ማህበራዊ ቀውስ የፈጠረ ኃይል መሆኑን ተገለጸ። ህወሓት እድሜያቸው ያልደረሱ ታዳጊዎችን በማስገደድ ወደ ጦርነት ያስገባ መሆኑን ተገለጸ። በአዲስ አበባ አፈሳና እስራት ቀጥሏል። በዶኮ ካውንቲ በተከሰተ የጎሳ ግጭት 6 ሰዎች ሲሞቱ 21 ቆሰሉ። በፖርት ሱዳን የሚገኙ እስረኞቹን የጀመሩትን የረሃብ አድማ ማቋረጣቸውን ተገለጸ። የመስከረም 11 ቀን 2001 የሽብር አቀናባሪ ተብሎ የተጠረጠረው ግለሰብ ፍርድ ቤት ሊቀርብ መሆኑን ተገለጸ። ወደ ዝርዝር ዜና እናልፋለን። አብራችሁን ቆዩ። ህወሓት በትግራይ ህዝብ ላይ ማህበራዊ ቀውስ የፈጠረ ኃይል መሆኑ ተገለጸ። የቀድሞው የህወሓት ታጋይና የትግራይ ዲሞክራሲያዊ ፓርቲ የፖለቲካ መሪ የሆኑት ዶክተር አረጋዊ በርሄ ወቅታዊ ሁኔታን አስመልክተው ከኢቲቪ ትግርኛ ዜና አገልግሎት ጋር ባደረጉት ቆይታ ህወሓት በትግራይ ህዝብ ላይ ድህነት፣ ረሃብ፣ ኋላ ቀርነት፣ ስደትና ስራ አጥነት ጨምሮ አሉ የተባሉ ማህበራዊ ችግሮችን እየፈጠረ ነው ሲል ገልጸዋል። በአሁኑ ወቅትም ቢሆን የትግራይ ህዝብ በስደትና በችግር ላይ እንደሚገኝ የገለጹት ዶክተር አረጋዊ ከነዚህ ችግሮች ለመውጣት መንስኤውን በመለየት መፍትሄ እንዲመጣ ጥረት ማድረግ አስፈላጊ መሆኑን አስመረውበታል። ህወሓት እድሜያቸውን ያልደረሱ ታዳጊዎችን በማስገደድ ወደ ጦርነት ያስገባ መሆኑን ተገለጸ። የትግራይ ሰላም ኃይል ማለትም ቲፒኤፍ ከፍተኛ መሪ የሆኑትን ሜጀር ጄኔራል ዘውዱ ኪሮስ ከኢቲቪ ትግርኛ ጋር ባደረጉት ቃለ ምልልስ ህወሓት እድሜያቸውን ከ18 ዓመት በታች የሆኑ በትግራይ የሚገኙ ታዳጊዎችን በኃይል እያፈነ ወደ ጦርነት እያስገባ መሆኑን ገልጸዋል። ሜጀር ጄኔራል ዘውዱ ኪሮስ ህወሓት ከጊዜ ጋር የማይሻሻል የተለየ ሀሳብ የማይቀበልና ኋላ ቀር አስተሳሰብ ያለው ቡድን ነው። የቡድኑ አመራሮችም የእነዚህ ድንቁርና ማሳያ ናቸው ብለዋል። አክለውም በትግራይ ያለው የፖለቲካ አስተዳደር የበለጠ የተወሳሰበ እንዲሆን የድርጅቱ የታጠቁ አካላት አመራሮችን ከፍተኛ ሚና መጫወታቸውን ጠቅመዋል። በክልሉ እየተፈጸመ ያለውን የሰብአዊ መብት ጥሰት በተመለከተ እድሜያቸውን ከ16 እስከ 17 ዓመት የሆኑ ህጻናት በኃይል እየተገደዱ ወደ ጦርነት እየተወሰዱ መሆናቸውን የገለጹት ሜጀር ጄኔራል ዘውዱ የትግራይ ወጣት ህገወጥ ላሉት ቡድን የጥይት ማገዶ እየሆነ ይገኛል ብለዋል። የትግራይ እናቶች በአደባባይ ወጥተው የህወሓትን በደል እየተቃወሙ እንደሚገኙ የጠቀሙት ሜጀር ጄኔራል ዘውዱ ኪሮስ እናቶችን ልጆቻቸውን ለሞት የሚዳርገውን ህወሓትን ልጆቻቸውን አንሰጥም በማለት ተቃውሟቸውን እያሰሙ እንደሆነ ጠቅሰዋል። በመጨረሻም ማንኛውም ሰላም ወዳድ አካል በህወሓት ቡድን እየተፈጸመ ያለውን ግፍ ይበቃል ሊል ይገባል ብለዋል። በአዲስ አበባ አፈሳና እስራት ተቀጥሏል። በአዲስ አበባ ከተማ ከትናንት በስቲያ ማክሰኞ አመሻሽ ጀምሮ ከፍተኛ አፈሳና እስራት መጀመሩን የኢርሳት ምንጮች ገልጸዋል። በኢትዮጵያ አፈሳና እስራት ከጀመረ ቆይተዋል። ነገር ግን በዚህ ሳምንት ያለው አፈሳም ተጋሩና ኤርትራውያን ጽምዶ በሚል ስም አንድ ሆነው ወደ 4 ኪሎ እየመጡ ያሉትን ወያኔና ሻዕቢያን ታጥቃችሁ ተጋጥሟቸው የሚል ነው ሲሉም ለጉዳይ ቅርበት ያላቸው ምንጮች ጠቅሰዋል። ትናንት ማክሰኞ ረቡዕ ከታፈሱ ሰዎች መካከል በተለያዩ የእስር ቤቶች ታስረው ቢገኙም ከ10 ሺህ እስከ 50 ሺህ ብር ከፍለው የተፈቱ ሰዎች እንዳሉ ምንጮች ገልጸዋል። በኢትዮጵያ እየተካሄደ ያለውን አፈሳና እስራት በተመለከተ የሀገሪቱ ወጣቶች በማህበራዊ ሚዲያ በጽኑ እየተቃወሙት እንደሆነ በርካታ የተለያየ ተቃዋሚ ቪዲዮዎችን ያሳያሉ። ከአንድ ወር ገደማ በፊትና ባለፈው ሰኞ የታፈሱ ሰዎች መካከል አንዳንዶቹ ወደ ማሰልጠኛ ካምፕ እየተወሰዱ ሲሆን አንዳንዶቹ ደግሞ እስካሁን በእስር ላይ እንደሚገኙ ቤተሰቦቻቸውን የሰጡት መረጃ ያሳያል። እስካሁን ከታፈሱና ከታሰሩ ኤርትራውያን መካከልም በርካቶቹ ገንዘብ መክፈል ሲፈቱም መታወቂያና የስደተኛ መረጋገጫ ወረቀት የሌላቸው ግን እስካሁን በእስር ላይ እንደሚገኙ ጉዳዩን የሚከታተሉ ምንጮች ጠቅሰዋል። ኢትዮጵያም በአሁኑ ወቅት ለወጣቶች የማትሆን አፈሳና እስራት እንዲሁም የግዳጅ ወታደራዊ ምልመላ የሚካሄድባት ሀገር ሆናለች ሲሉም ኢርሳት ያነጋገራቸው ፖለቲከኞችና ምሁራንን ገልጸዋል። በዶኮ ካውንቲ በተከሰተ የጎሳ ግጭት 6 ሰዎች ሲሞቱ 21 ቆስለዋል። በደቡብ ሱዳን ጆንግሌ ግዛት ዶኮ ካውንቲ በምትገኘው ፓዴት ከተማ በሁለት ጎሳዎች መካከል በተፈጠረ ግጭት ቢያንስ 6 ሰዎች ሲገደሉ ሌሎች 21 ሰዎች መቁሰላቸውን በነሐሴ 26 ቀን የስራጭ የሬዲዮ ታማዙጅ ዘገባ አስታውቋል። የዶኮ ካውንቲ ኮሚሽነር ጆን ቻቲም ለሬዲዮ ታማዙጅ በሰጡት መረጃ ግጭቱ የአንጋክና የሪክ ጎሳዎች አባላት ያሳተፈ ሲሆን የተጀመረው ከበቀል ግድያ ጋር በተያያዘ መሆኑን ገልጸዋል። ቻቲም እንደገለጹት ከአጋንክ ጎሳ የመጣ አንድ ሰው ከዚህ በፊት ከአንድ ዘመድ ግድያ ጋር የተያያዘ መሆኑን በመጠርጠር ከሪክ ጎሳ የመጣ አንድን ሰው እንደገደለ ተገልጿል። ኮሚሽነሩ አክለውም ይህ ክስተት ወደ ሰፊ ግጭት በማምራቱ ከእያንዳንዱ ወገን 3 ሰዎች በድምሩ 6 ሰዎች ሲገደሉ ሌሎች 21 ሰዎች መቁሰላቸውን ገልጿል።
ከዚያም በኋላ የጸጥታ ኃይሎች ጣልቃ በመግባታቸው ሁኔታውን ማረጋጋት እንደተቻለ ኮሚሽነሩ አስታውቀዋል። ባለስልጣናት በአካባቢው ተጨማሪ ጥቃት እንዳይከሰት እየሰሩ ባለበት ወቅት ነዋሪዎቹ ሰላምና መረጋጋት እንዲጠብቁና ከተጨማሪ የበቀል ድርጊቶች እንዲቆጠቡም አሳስበዋል። ይህ የቅርብ ጊዜ ግጭት በጆንግሌ ግዛት በተደጋጋሚ ከሚከሰቱ የማህበረሰብ ጥቃት ጋር ተያይዞ ስጋትን እያባባሰ መጥቷል። በተለይም የበቀል ግድያዎችና በማህበረሰቦች መካከል የሚፈጠሩ አለመግባባቶች በክልሉ ተደጋጋሚ ጉዳይ ግጭቶችን ሲያስከትሉ መቆየታቸውን ዘገባዎች ያመለክታሉ። በፖርት ሱዳን የሚገኙ እስረኞቹን የጀመሩትን የረሃብ አድማ ማቋረጣቸውን ተገለጸ። በፖርት ሱዳን ማረሚያ ቤት የሚገኙ 83 እስረኞቹን የፍትህ አካላት ህጋዊ ሂደታቸውን ለማፋጠን በመስማማታቸው ምክንያት የጀመሩትን የረሃብ አድማ ማቋረጣቸውን የሱዳን ትሪቡን ዛሬ ነሐሴ 27 ቀን ባወጣው መረጃ አመለክቷል። በመረጃው መሰረት እስረኞቹ አድማውን የጀመሩት ያለ ፍርድ ለረጅም ጊዜ ታስረው መቆየታቸውን ለመቃወም ነው። አድማው ሊቋረጥ የቻለው የቀይ ህዝብ ግዛት ከፍተኛ ዳኞችና አቃቤ ህግ ወደ ማረሚያ ቤቱ በመሄድ የእስረኞቹን አቤቱታ ከመረመሩ በኋላ ነው። የአካባቢ ባለስልጣናት ትናንት እሁድ ጀምሮ ጉዳዮቹን የሚያዩ 3 ዳኞች ለመመደብ የተስማሙ ሲሆን አቃቤ ህግ ደግሞ ከተከሰሱበት 66 መዝገቦች ውስጥ የተጠናቀቁ የ18 እስረኞችን የምርመራ መዝገብ ወዲያውኑ ወደ ፍርድ ቤት ለመላክ ቃል ገብቷል። የረሃብ አድማው እስከ እሁድ ድረስ በቅድመ ሁኔታ የተቋረጠ ሲሆን የፍትህ አካላትን የገቡበትን ቃል ካልፈጸሙ ግን እንደገና እንደሚቀጥል ተጠቁመዋል። የሰብአዊ መብቶች ተቋም በማረሚያ ቤቱ ውስጥ ያለው አሳሳቢ ሁኔታና የሕክምና ቸልተኝነት በመጥቀስ ለተባበሩት መንግስታት ድርጅት ህገወጥ እስራትን ለሚከታተለው ቡድን ለሱዳን መርማሪ ቡድንና ለተለያዩ የተባበሩት መንግስታት አካላት አቤቱታ ማቅረቡን ገልጿል። የመስከረም 11 ቀን 2001 የሽብር አቀናባሪ ተብሎ የተጠረጠረው ግለሰብ ፍርድ ቤት ሊቀርብ መሆኑ ተገለጸ። የአሜሪካውን የመስከረም 11 የሽብር ጥቃት ዋና አቀናባሪ ተብሎ የተጠረጠረው ሰው ከ20 ዓመት በኋላ ፍርድ ቤት ሊቀርብ ነው። የአልቃይዳው መሪ ኦስማን ቢንላደን የፕሮፓጋንዳ ክፍል ኃላፊ የነበረውና በመስከረም 11 2001 በአሜሪካ የተፈጸመውን የሽብር ጥቃቶች ዋና አቀናባሪ ተብሎ የተጠረጠረው ካሊድ ሼክ መሐመድ ወደ ፍርድ ቤት ሊቀርብ ቀነ ቀጠሮ ተሰጥቶታል። በአልቃይዳ ከፍተኛ አባልነት እንዲሁም ሌሎች በርካታ ጉዳይ የሽብር ጥቃቶችን እንዳቀደ በሰፊው የሚነገርለት ካሊድ ሼክ መሐመድ በጎርጎሪያኑ 2003 ተይዞ ኩባ በሚገኘው የጓንታናሞ ቤይ እስር ቤት ለ20 ዓመታት ያህል በእስር አሳልፈዋል። የአሜሪካ የአየር ኃይል ዳኛ ረቡዕ ዕለት መሐመድና 3 ተከሳሾች በሰኔ 2028 ወታደራዊ ፍርድ ቤት እንዲቀርቡ አዘዋል። ሮይተርስ እንደዘገባው ሂደቱ ለረጅም ጊዜ እንዲዘገይ የተደረገው ከስቅይቱ በኋላ የሚሰጡ የእምነት ክህደት ቃላቶች ላይ በሚነሳው የህግ ክርክር ፍርድ ሊሰጥ የሚችልበት ቦታ የማግኘቱ ጉዳይ እንዲሁም የመስከረም 11 የሽብር ጥቃቶች ዋና አቀናባሪ ተብሎ በሰፊው በሚታሰበው ሰው ላይ የነበረው ኃይለኛ ቁጣ የተነሳ ነው። መሐመድ ቀደም ሲል የሞት ቅጣትን ለማስቀረት ጥፋተኛ መሆኑን አምኖ ለመቀበል የተስማማ የክስ ስምምነት ባለፈው ዓመት ውድቅ ተደርጓል። አዲሱ ችሎት መሐመድ፣ ዋሊድ መሐመድ ሳሌህ፣ ሙባረክ ቢን አታሽ፣ ሙስጠፋ አህመድ፣ አደም አል ሐውሳዊውና አሊ አብዱል አዚዝ አሊ በአሜሪካ ወታደራዊ ፍርድ ቤት ችሎት የሚቀርቡ ሲሆን በችሎቱ ደግሞ የጦር አባላት በዳኝነት ይሰየማሉ። በጎሪጎሪያኑ 1965 በኩዌት የተወለደው ሼክ መሐመድ በ1986 ከአሜሪካ ዩኒቨርሲቲ የሜካኒካል ኢንጂነሪንግ ዲግሪ ከማግኘቱ በፊት የጸረ ሶቪየት ጽንፈኛ ቡድኖች ይደግፍ እንደነበር ይነገራል። ለኳታር መንግስት ለተወሰነ ጊዜ በመሐንዲስነት ሰርተዋል። እንደ አሜሪካ የስለላ ወኪሎች ገለጻ በ1990ዎቹ የመጀመሪያ ላይ በአሜሪካና በኤስያ መካከል የሚጓዙ አውሮፕላኖችን ለማፈንዳት በተደረገ ሴራ ተሳትፈዋል። ነገር ግን ጥቃቱ አልተሳካም ነበር። ከዚያም ብዙ ሳይቆይ ከአልቃይዳ መሪ ኦስማን ቢንላደን ጋር እንደተገናኙ ይታመናል። የቡድኑ የፕሮፓጋንዳ ኃላፊ እንደመሆኑ መጠን በ1993 የዓለም ንግድ ማዕከል የቦምብ ፍንዳታዎችን፣ በ2002 የኢንዶኔዥያ የባሊ ፍንዳታዎችን፣ የአሜሪካ ጋዜጠኛ ዳንኤል ፐርልን ግድያ እንዲሁም የአሜሪካው የመስከረም 11 የሽብር ጥቃት በማቀድ ረገድ እገዛ አድርገዋል ተብሎ ተከሰዋል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎችን አበቃን። ቀጣይ እስከምንገናኝ መልካም ተመኘን። ሰላም።